በሚሊዮን እየመጡ ነው። ለምንድን ነው እኛ በሚሊዮን ማንመክታቸው? ቡና ጠጡ አይደለም 17 ሴት እህቶችን ለወንበር ያስቀምጠ የምታስደፍር ወጣት 50ውን አንድ የጀበና ቡና ከበ ምን ትሰራለህ? የደለው ማህበረሰብ ልጆች እኮ ነው የምንመስለው። ጉንጭ ውስጥ ያለ ጫትን አውጥተህ ጥፋ። ጃምቦንቶ ተሽሎክልኮ ፈርተ ምኝታ ቤት ተደብቀ የምታመልጠው ማዕበል አይደለም የመጣ። ራሳችንን እናዘጋጅ። በቂ ዝግጅት እያደረግን አይደለም። አማራ ያለው አንድ አማራጭ ብቻ ነው። ይህ ህዝብ ጥቁሩም ነጩም የሚጠላው ህዝብ ነው። ካዳንም የሚያተርፈን ክርስቶስና ክንዳችን ብቻ ነው። መልፈስፈስ አያስፈልግም። ውጣና ሰልጥን። ፊኒሽ። ሴት እህቶቻችን ስልጣን ያልወሰደው ደልዳይን አታግቡ። በቦይፍሬንድነት አተያዙ። መተከል፣ ራያ፣ ወልቃይት፣ ጠለምት፣ ሁመራ፣ ወሎ፣ ጎጃም፣ ሸዋ፣ ጎንደር አንድ አማራ፣ አንድ ኢትዮጵያ። አማራ ተሰባስቦ አንድ ሆኖ ሰልጥኖ ራሱን ለመጣበት አደጋ የሚያዘጋጁበትና ተዘጋጅቶ የምናይበት ቀን ከፊታችሁ ቁመን በክብር ተጋብዘን የመናገር እድል ስለሰጣችሁን እግዚአብሔር ያክብርልኝ እላለሁ። ዛሬ ሰለጠነው 250 ሰው ራሱን በደንብ ካዘጋጀ መላ ሸፈርን ብቻ ሳይሆን አካባቢውንም በቀጥ አድርጎ መጠበቅ የሚችል ኃይል ነው። ይህ ኃይል በሰሜን አቅጣጫ ለመጣብንና እየወረረን ላለ ጠላት ብቻ ሳይሆን ከሰሜን ምዕራብ እስከ ደቡብ ለተዘረጋው ጠላትም ጭምር ብቻ ሳይሆን ለሚቀጥሉት 50 ዓመታት ከስብና ካርታ ላይ ሊሰርዙን ለተነሱት ለእኩይ ጸረ አማራ ኃይሎች ከጥልቅ አማራ ጠል ፍልስፍና ለበቀሉ ኃይሎች እነሱን ለመመከት የሚያስፈልገው ኃይል የመሰረትንበት ጥንስስ እርሾው ጽንስ አድርጋችሁ እንድትወስዱ ትፈልጋለሁ። ፕሮጀክታችን የ5 ወር አይደለም። ፕሮጀክታችን የ5 ዓመት አይደለም። በእኔ አስተሳሰብና በእኔ እምነት የአማራ ጠላት እንዲሁ በቀላሉ ተነቅሎ የሚያልቅ ስላልሆነ የሚቀጥሉት 50 ዓመታት ፕሮጀክት ነው። መነሻውም ይሄ ነው። ከፊት የማያችሁ 250ዎቹ ናቸው። ሌላም አካባቢ የተመረቁ እየሰለጠኑ ያሉት ናቸው። ኒውክለስ የሚሆኑ እርሾ የሚሆኑ ጽንስ ጥንስስ የሚሆኑ። ስለዚህ በቀላሉ እንዳታዩት እፈልጋለሁ። 250 ቅድም እንዳልኩት በጣም ብዙ ኃይል ነው፣ በቂ ግን አይደለም። እንደ ጓደኛ ወይም እንደ ታላቅ ወንድም በግልጽ ልነግራችሁ ፈልገው ነገር ጠላት በአራት አቅጣጫ ወጥቶ በ30 አቅጣጫ እየተኮሰብን ከአንድ ከተማ በተለይም ከአንድ የወረዳ ማዕከል 250 ሰው አሰልጥኖ ማስመረቅ ምርጥ ጅምር ነው። ብዙ ኃይል ነው፣ በቂ ግን አይደለም። በቂ አይደለም። 1000 ጊዜ መሰልጠን አለብን። 1000 ጊዜ ለመዝመት ራሳችን ማዘጋጀት አለብን። 1000 ጊዜ ዘምተን 1000 ጊዜ ማሸነፍ አለብን። 1000 ጊዜ ካላሸነፍናቸው 1000 ጊዜ ላያስተኙን የተማማሉ ጠላቶች ናቸው ያሉን። በሚሊዮን እየመጡ ነው። ለምንድን ነው እኛ በሚሊዮን ማንመክታቸው? 6 ሚሊዮን ህዝብ አለን ይላሉ። 6 ሚሊዮኑንም አሰልፈው ከረኛ እስከ አዋቂ ከህፃን እስከ ሽማግሌ ከመነኩሴ እስከ ህፃን ልጅ ነው እየመጡ ያሉ። የዩኒቨርሲቲ ፕሮፌሰር አሰልፈዋል። የዩኒቨርሲቲ ፕሮፌሰር ማን አሰልፈው? ለምንድን ነው እኛ ትምህርት ቤት ዘግተው ተማሪዎችን ካሰለፉ ትምህርት ቤት ዘግተን ተማሪዎችን እናሰልፋለን? በባርነት በስራቸው አሜን እሺ ብለን እንድንኖር እንኳን የሚፈቅዱልን ጠላቶች አይደሉም። ማጥፋት ነው የሚፈልጉት። እነ ጀግኖች ልጆች ሆነን እጃችን አጣጥፈን አጨብጭበን እንቀበላቸው? ዱር ቤቴስ እስኪደርሱ ነው ወይ መጠበቅ ያለብን? አባይን ተሻግረው ጎጃም እስኪገቡ ነው ወይ መጠበቅ ያለብን? ካሉበት ደን የቆፈሩት ምሽግ ውስጥ መቅበር መቻል አለብን። ለዚህ ሁላችንም ራሳችንን እናዘጋጅ። የተለያየ መድረክ እየተናገርኩት ነው። እዚህም ብናገረው አይከፋም፣ አይጎዳም፣ አያሰክርምም። ሲደጋገምም ቢደጋገምም 1 ወር ከ3 ሳምንት ነው ወደ ከተማ ከመጣሁ ጫካ 1 ወር ከ3 ሳምንቱን ሙሉ የተለያየ ቦታ ለመሄድ ሞክሬያለሁ። የወጣቱን ንቃት የወጣቱን ዝግጁነት ስነ ልቦና ለማየት ሞክሬያለሁ። በበቂ እየተዘጋጀን አይደለም። አሁንም አንድ የጀበና ቡና በ50 ወጣቶች ተከቦ ነው የማየው። ቡና ጠጡ አይደለም 17 ሴት እህቶችን ለወንበር ያስቀምጠ የምታስደፍር ወጣት 50ውን አንድ የጀበና ቡና ከበ ምን ትሰራለህ? የደለው ማህበረሰብ ልጆች እኮ ነው የምንመስለው። ጉንጭ ውስጥ ያለ ጫትን አውጥተህ ጥፋ። ጃምቦንቶ ባዘቦቱ ጊዜ እኮ ሁሉንም ሁላችንም አድርገነዋል።
ምን እስኪሆን ነው የምንጠብቀው? ፍርሃት ነው? ሞትን ነው የምንፈራው? ከፍርሃት በላይ ትልቅ ሞት የለም። ፍርሃትን መጀመሪያ ግደሉት። ደግሞም እኮ እንፈራው ሞቱ መኝታ ቤታችን ድረስ እየመጣ ነው። ዘረኛ መንጋ እህትህን ሲደፍራት ማየት ማትፈልግ ከሆነ፣ ዘረኛ መንጋ እናትህን ከፊት ሲደፍራት ማየት ማትፈልግ ከሆነ፣ ዘረኛ መንጋ ሴት ልጅህን ከቦ ሲደፍራት ማየት ማትፈልግ ከሆነ ውጣና ሰልጥን። ውጣ፣ ከጫት ቤት ውጣ፣ ከመጠጥ ቤት ውጣ፣ ሰልጥን። ጠላትህን ለማጥፋት ተዘጋጅ። ጠላቶቻችን አሁኑን ማጥፋት ያለብን ምዕራፍ ላይ ነው የምንገኘው። ያለዚያ ያጠፉናል። ተሽሎክልኮ ፈርተ ምኝታ ቤት ተደብቀ የምታመልጠው ማዕበል አይደለም የመጣ። ሁለት አማራጭ ነው ያለን፣ ወይ ማሸነፍ ወይ መሸነፍ። መሸነፍን እንፈልጋለን እንዴ? እኛ የጀግኖች ልጆች እንኳን እነዚህን በዘረኝነት ያነጿቸውን የዘረኝነት የመንፈስ አባቶቻቸውን ጣሊያንን በ5 ዓመት ነው አግለብልበን ገርፈን ያባረር ነው። ራሳችንን እናዘጋጅ። በቂ ዝግጅት እያደረግን አይደለም። በአንድ መቆም ከቻል በአራት አቅጣጫ አይደለም በ44 አቅጣጫ ይምጡ። ባፍንጫቸው ማቆም እንችላለን። ትቢታቸውን ማስተንፈስ እንችላለን። አማራ ያለው አንድ አማራጭ ብቻ ነው። ይህ ህዝብ ጥቁሩም ነጩም የሚጠላው ህዝብ ነው። ካዳንም የሚያተርፈን ክርስቶስና ክንዳችን ብቻ ነው። ስለዚህ መልፈስፈስ አያስፈልግም። መልፈስፈስ አያስፈልግም። ውጣና ሰልጥን። ፊኒሽ። መተከል፣ ራያ፣ ወልቃይት፣ ጠለምት፣ ሁመራ፣ ወሎ፣ ጎጃም፣ ሸዋ፣ ጎንደር፣ አንድ አማራ፣ አንድ ኢትዮጵያ። ወገኖቻችን በአማራነታቸው ምክንያት ብቻ ሲፈናቀሉ ለነሱ ብርድ ልብስ ቆሎ ተሸክሞ መሄድ ይቁም። ጠላቶቻችን እንኳን ሊገሉን ሲያስቡ ገና ከቤታቸው ብርክ እንዲይዛቸው መደራጀትና አንድ ላይ ሆነን መቆም አለብን። ከወልቃይት ሲያፈናቅሉ ብርድ ልብስ ተሸክመን መሄድ፣ አጣየን ሲያወድሙ ባህር ዛፍ ቆረጣ መሄድ፣ ይሄ የአማራ ባህሪ አይደለም። ደጋግሜ ስለሆነ የኖሩት በዚህ 10 ዓመት ውስጥ አንድ ማህበረሰብ ተደራጅቶ በአንድ ካልቆመ እንዳልቃሻ ሕፃን አልፏጅ ሁሉ ነው እየኮረኮመ የሚያስለቅሰው በልቅሶው የሚስቀው። እስከ መቼ ነው እነሱ ሲያቃጥሉ እኛ ስንገነባ፣ እነሱ ሲያፈርሱ እኛ ስንገነባ ስንክም የምንኖረው? እስከ መቼ ነው ከሞት ለተረፈ ወንድም ውሃ በኮዳ አንጠልጥለ ቀለብ ስትሰፍር የምትኖረው? ለምንድን ነው ከመጀመሪያው ጠላት ሊገለም የሚያስቡ? ያን ድፍረት ከየት አመጡት? ዱላ ለያዘው ሁሉ የመነዳትን ወኔ ከየት ነው ያመጣነው? በአያቶቻችን የለ። በየት አቅጣጫ ሽል ደርበን ነው? ስለዚህ እንሰልጥን። ጎንደርና ወሎ ላይ ዋግ ላይ ጠላት እህቶችን እናትህን ሴት ልጅህን በመንጋ እየደፈረ ከተማ ለከተማ ማውደልደል፣ ጃምቦ ይዞ የተቀመጥንበት ቦታ ላይ መምሸት ማንጋት ውርደት ነው። በዚህ አንድ ዓመት ውስጥ በኔ እምነት እደግመዋለሁ፣ በኔ እምነት ስልጠና ያልወሰደ ጤነኛ አካሉ ቁመናው የሚመጥን ወጣት መጠቋቋሚያ መሆን አለበት መንገድ ነው። ሴት እህቶቻችን ስልጠና ያልወሰደው ደልዳይን አታግቡ፣ በቦይ ፍሬንድነት አተያዙ። እናቶቻችን የሚያስቸግር ልጅ ካለ እንዲሰለጥን ላኩ፣ አባቶቻችን ላኩ። በዚህ አንድ ዓመት ውስጥ መሰረታዊ የውትድርና ስልጠና ሳይወስድ የከተማ መንገድ ላይ የተገኘ ጓዳ ውስጥ የተገኘ ወጣት በምድር ላይ ትልቁን ወንጀል ትልቁን ሐራም የፈጸመው ያክል መጠቋቆሚያ መሆን መቻል አለበት። ይህን መንፈስ እስኪፈጠር እንሰራለን፣ እንሰለጥናለን። ዝግጁ ስትሆን ክንድ መፈርጠሙን ሲያቅ ጠላት እንኳን ከቦ ሊወድ ምን ይመጣ መጀመሪያ ሐሳቡን ወረቀት ላይ አእምሮ ላይ እንኳን አያሰፍረው። የተደራጀ ማህበረሰብ ነው በነፃ ውሎ በሰላም ተኝቶ ሊነጋለት የሚችለው። ስለዚህ ከነገ ጧት ጀምራችሁ
ዛሬ የተመረቁ 250 እንቁዎችን ስናይ ከበን ስናጨበጭብ የዋልን ወጣቶች ወደ ማሰልጠኛ ካምፖች መትመም መጉረፍ መቻል አለባቸው። እኛ የአባቶቻችን ልጆች ነን። የአባቶቻችን ልጆች ከሆነ አባቶቻችን መምሰል ነው። የአባቶቻችን ልጆችና የልጅ ልጆች ካልሆን በግልጽ ማንነታችን ተናዘን ከመንገድ ዞር ማለት ነው። የበላይ ዘለቀን ልጅ ማንም ሱሪውን ሊያስወልቀው አይችልም። የቴዎድሮስን ልጅ ማንም ሱሪውን ሊያስወልቀው አይችልም። የእምዬ ምኒልክን የነ ልጅ ኢያሱን ልጆች ማንም ሱሪያቸውን ሊያስወልቅ አይችልም፣ አይገባም። ስለዚህ ራሳችንን እናዘጋጅ፣ እንሰልጥን። በየትኛውም ጊዜ በየትኛውም ቦታ ለዘመቻ ራሳችን ዝግጁ እናድርግ። የሚቀጥሉት 50 ዓመታት በእኔ እምነት እግዚአብሔር በጎውን ያምጣል፣ ግን በጎ የሚሆኑ አይመስለኝም ለኛ። መድኃኔ ዓለም ከላይ ያለ የድንግል ማርያም ልጅ ከስር የኛ ክንድ አለ። ጠላቶቻችን እናሸንፋለን። አመሰግናለሁ። አንድ ጽንስ በ6 ወሩ የእናት ሆድ እያለ ብሔር አለው አሁን ባለው የኢትዮጵያ የፖለቲካ ሰማይ ስር። ስለሆነም ከእናት ሆድ ቀደው ወጥተው ይጥሉታል። የምንወዳቸው በሬዎቻችን ጃሪና ጀንበር፣ ጃሪና ኮሎ የአማራ ስለሆኑ ብቻ ብሔር አላቸው። ስለሆነም ገድለው ይጥሏቸዋል። እየገደሉ እየጣሏቸው ነው። ስጋቸውን ይበላሉ፣ የተረፈውን ልጅ ይወረውራሉ። በዓለም ታሪክ ታይቶ በማይታወቅ ሁኔታና አኳኋን አማራ ከሚወዳቸው በሬዎቹ ጋር ስጋው እኩል እየተበላ ነው ያለው። ይህን መዓት፣ ይህን ጉድ፣ ይህን ዘመነ ፍዳ ልናስወግደው የምንችለው እንደዚህ በመሰባሰብ፣ እንደዚህ በመደራጀት፣ እንደዚህ በመሰልጠን፣ እንደዚህ በመታጠቅና ራሳችን ሁሌም ዝግጁ አድርጎ መቀመጥ ብቻ ነው። ካለዛ ያጠፉናል። ደጀን ሰሞኑን ምን እንደተፈጠረ ሰምታችኋል? ደጀን አባይ ማዶ ራስን ኦነግ ሸኔ ነኝ ብሎ የሚጠራው በመንግስት የሚደገፈው ኃይል ደጀን ማዶ ፍልቅልቅ ከተማና አካባቢው አማራዎችን አርዶ ከብቶችን በረት ውስጥ እንዳሉ ነው ያቃጠላቸው። ታላላቆቻችን ሲያቀራሩ እዛ ማዶ ሆኖ ክፉ ሰው ተጣራ፣ እዚህ ማዶ ሆኖ ክፉ ሰው ያለው ጎበዝ ተጠንቀቁኝ ነገረኛን ይላሉ። ግልጽ መልእክት ነው ያለው። በዋግ በወሎ በጎንደር ሺዎች አልቀዋል በጥይት፣ ሺዎች እያለቁ ነው በጥይት፣ ሺዎች እያለቁ ነው በረሃብ። ያልተነካ የጎጃም አማራና ከፊል ሸዋ ቀርቷቸው አባይን ተከትለው እንደ መቀነት ዙረው እየጠበቁ ነው ያሉ። ምቹ ጊዜ እያመቻቹ ነው ያሉ። ይመጣሉ ነገ። ዝግጁ ናችሁ? ዝግጁ ናችሁ? በጣም ጥሩ። ጠላት አባይ ማዶ ከነበሬዎቻችን ከነመኖዳቸው ላሞቻችን ይገለናል። አባይ ወዲ ማዶ ያሉ የኛ አመራሮች ወጣቶቻችን ለምን ስፖርት ሰራላችሁ ብሎ እስር ቤት ያስራሉ። በዚህ ረገድ ለራሴ ታማኝ ሆኜ አንድ ነገር መናገር ፈልጋለሁ። የደቡብ አቸፈር አመራሮች እጅግ ብዙ የሚመሰገን የሚከበር ነገር አላችሁ። አንድ ነገር በግልጽ ልንገራችሁ። አንድ ወንድም ያለ መሰለኝ እዚህ ከመንግስት አመራር እኔ ደሞዝ አልቆርጥላችሁም፣ ታውቃላችሁ። ሹመት አልሰጣችሁም፣ ከሹመት አልወርዳችሁም። ቅድም ወንድም ያስረስ ሲል እንደነበረው ግን በእርግጠኝነት መነግራችሁ ዛሬ ከላይ የሚመጣ ጫናን ተቋቁማችሁ ከጎን የሚመጣ ጉሽሚያን ተቋቁማችሁ ስለምናውቀው ነው ይሄን ብለው ወጣቶቻችሁ ተደራጅተው በዚህ ልክ እንዲዘጋጁ የፈጠራችሁ ቀዳዳ ነገ በኩራት ምናልባት ከዘመነ በላይ ምናልባት ከአስረስ በላይ ምናልባት ከነዚህ ፋኖች በላይ በእኔ አመራርነት ዘመን ሲሰለጥኑ ዝም ብያየዋቸው ወይን አይኔ ጨፈንኩላቸው ልጆች ናቸው ብላችሁ የምትኮሩበት ጊዜ ይመጣል። ፈተናውን አውቃለሁ። በግልጽ ልትመሰገኑ ስለሚገባ ነው። አንዳንድ አስቸጋሪ ኤሌመንትስ እንዳሉ አውቃለሁ። ቀስ እያለ ይስተካከላል። ቀስ እያለ ይስተካከላል። በአጠቃላይ ግን በተለይ ምስራቅ ጎጃም ተብሎ የሚጠራ አስተዳደር ወሰን ውስጥ ያሉ ወረዳዎችና አመራሮች በእጅጉ እያስቸገሩና ያሉ የሚስቱን ሆድ ቀዶ የአራት ወር ጽንስ እስኪያስወጣ ነው እንደሚጠብቀው ያመራር ነው የሚል ጉድ ምን እስከሆነ ነው የምንጠብቀው? በዓለም ታሪክ አማራ ይጠፋል ስንል ህዝብ ማይጠፋ እንዳይመስላችሁ፣ ይጠፋል፣ ጠፍቶ ያውቃል። በዚህ 500 ዓመት ውስጥ እኮ 28 ነገሮች በኢትዮጵያ የፖለቲካ ሰማይ ስር ጠፍተዋል በአንድ ህዝብ ወረራ ምክንያት።
በዓለም ላይ ብዙ ስልጣኔዎች ወድመዋል፣ ጠፍተዋል። ህዝቦች እንደ ማህበረሰብ ጠፍተዋል፣ ወድመዋል። መፍትሄው ቅድም እንዳልኩት ብቸኛው ማምለጫ ብቸኛው መውጫ ተደራጅቶ መጠበቅ ነው። ለምን ይመስላችኋል? 50 ሺህ በላይ አማራ ከመተከል ከቤንሻንጉል ጉሙዝ ተብሎ ከሚጠራው ክልል በ5 ቀስተኛ ተንዶ የተባረረው ከብቱን ሳይዝ ንብረቱን ሳይዝ 5ቱ ቀስተኛ ተደራጅቶ ስለመጣ ነው። 4 ነጥብ። እንደራጅ፣ ጠላቶቻችንን መክት። እንደራጅ፣ ነጋችን በእጃችን እናረጋግጥ። እንደራጅ። አማራ የሚባል ህዝብ በኢትዮጵያ የፖለቲካ ሰማይ ስር ህልውናው ተረጋግጦ ኢኮኖሚ ተጠቃሚነት ተረጋግጦ ከሌሎች እህትና ወንድም የኢትዮጵያ ወገኖች ጋር ተቻችሎ ተከባብሮ በእኩልነት የሚኖርበትን ዘመን እናምጣ። ለአመራሮች እንደ ትንሽ ወንድም የምትሰሙኝ ከሆነ 27 ዓመት እናንተን ላያችን ላይ ጭነው እናንተም እግር ከወርች በመጫኛ ስራችሁ ለህዋቶች ሰጣችሁ ኖራችሁ ከአዲስ አበባ ስናባራችሁ ይዘዋችሁ አልሄዱ። ደብረጽዮን መቀሌ ሲሄድ ተከትሎ ሄደ አመራር ማን ነው? ማንን ነው ይዞ ሄደው? ማንንም። ተወደደም ተጠላም አማረብንም አላማረብንም ነገ እዚሁ ሙቆይ ዘመነ ነኝ። ያክስት ልጅ ዘመነ፣ ወንድም ዘመነ፣ ያጎት ልጅ ዘመነ፣ አንተን ያበቀለው አፈር ያበቀለው ዘመነ ነው እዚህ አብሮ የሚኖረው። ነገ አብሮ የምንኖርኛል። ስለዚህ ለመጣል ሄደው ገዢ ቡድን ሁሉ ያሸረገዳችሁ፣ ለመጣል ሄደው ገዢ ቡድን የታዛችሁና የተላላካችሁ ዘመነ ፋኖ አታሰልጥን አትበለኝ። እቺ ህቅታ እስካለች ድረስ አሰለጥናለሁ። ማንም አያስቆመኝ። ቢኮዝ እናቴን ዘረኛ መንጋ ከቦ ሲደፍራት ማየት አልፈልግም። ሞቴን ነቀድም የመርጠው ሴት ልጅ አለኝ። ሴት ልጅ ስትደፈር ማየት አልፈልግም። እህቴ ስትደፈር ማየት አልፈልግም። አማራ ሲዋረድ ማየት አልፈልግም። ከምንም በላይ የማከብራት አያቶች ቅድመ አያቶች 4 ቅድመ አያቶች በጣሊያን ተሰቅለዋል ለኢትዮጵያ ብለው። እቺ ኢትዮጵያ 4 ቅድመ አያቶች የሞቱላት ኢትዮጵያ በዘረኛ መንጋ ስትፈርስ ማየት አልፈልግም። ስለዚህ ላደራጅበት ተውኝ ነው ማለት ያለባችሁላችሁ። በርቱ፣ እንበርታ። የመርፌ ቀዳዳ የምታክሉ እንኳን ትንሽ ጠባብ ጨላጨል ካያችሁ በዛች እየሾለካችሁ 5ም ሆናችሁ 10ም ሆናችሁ መሰባሰብ፣ መደራጀት፣ መሰልጠን፣ መታጠቃችሁ እንዳታቆሙ። እዚህ በፊት ብየዋለሁ። ዱቤቴ ላይ የሚያተርፈን ከላይ የድንግል ማርያም ልጅ ከስር ይህ ክንዳችን ብቻ ነው። አመሰግናለሁ።